ውቢቷ ጎንደር በሰላም መጣችሁ። ቤተ እስራኤላውያን እንደምታዩት የእጅ ስራ ላይ በጣም የተካኑ ናቸው። እንግዲህ ደብረ ብርሃን ስላሴ የተቆረቆረው በ16ኛው መቶ ክፍለ ዘመን ሲሆን በአዲያም ሰገር ነበር። አሁን የምንገኘው ጎንደር ከተማ ቀበሌ አላት ቁባስጥል የሚባል ሰፈር ነው። ብሬ እስከ ማታ ድረስ የጎንደርን ገጽታ ሙሉ በሙሉ አሳያችኋለሁ። እንደምትወዱት በጣም እርግጠኛ ነኝ። ጊዜ ሲቀያየር አመት አልፎ አመት ሲተካ ሲያድር የሚጎላ የሚገን የማንነታችን መገለጫ ስር መሰረት የተጣለባት ጎንደር ልክ እንደ ባለ ታሪኮቹ ስንቅና ትጥቃችንን ሸክፈን በእይታችን ውበትና እውነት ልንመዘግብ ተዘጋጅተን ጎንደር ደርሰናል። አሁን የምንገኘው ጎንደር ከተማ ቀበሌ አላት ቁባስጥል የሚባል ሰፈር ነው። ጎንደር ለመጀመሪያ ጊዜ እንደመጣችሁ አውቃለሁና እኔ ጎንደር ልጅ ነኝ እና ስለ ጎንደር ያለውን ታሪክ በደንብ አስረዳችኋለሁ ብዬ አስባለሁ። ጎንደር ማለት የነገስታት ሀገርና የ44ቱ ታቦት ማደሪያ ናት። ጎንደርን በቃ ሙዚየም ማለት ትችላላችሁ እና በየቦታ የምታያቸው ነገሮች ሁሉ ቅርስ ናቸው። እና አሁን ደግሞ የጥር ወር በመሆኑ የጥር ወር እንግዲህ የጎንደሮች ወር ነው የሚባለውና ጥምቀት ስለደረሰ እኔም ጸጉሬን ተሰርቻለሁ እና ያለውን ነገር በየቦታው እየገባው ስለ ጥምቀት ስለ ፋሲለደስ እና ከዚህ በፊት አይታችሁ የማታውቋቸውን ቦታዎች በሙሉ አሳያችኋለሁ። ስለዚህ እኔ ጋር ቆዩ፣ የትም እንዳትሄዱ። አሁን ጎንደር ከተማ ላይ ወለቃ የሚባል ሰፈር ነው የምንገኘው። ይሄ ቦታ ቤተ እስራኤላውያን ብዙ የእርሻ ቦታ አልነበራቸውም እና ራሳቸውን የሚያስተዳድሩት የተለያዩ ቅርጻ ቅርጾችን በመስራት ነው። እንደምታዩት በጣም የተለያዩ ቅርጾች አሉና የተለያዩ ምልክቶችም አሉ እዛ ጋር የሚታዩአችሁ ከሆነ። ቤተ እስራኤላውያን እንደምታዩት የእጅ ስራ ላይ በጣም የተካኑ ናቸው። ይህንን ለማመላከት ነው ይህንን የተሰራውና ይሄ ብቻ አይደለም ባይዘ ውስጥ በጣም ብዙ የእጅ ስራዎች አሉና እሱንም እያንዳንዱን አሳያችኋለሁ። ቅድም እንዳልኳችሁ ከውጪ ያሉት ብቻ አይደለም የእጅ ስራ። እዚህም እንደምታዩት በጣም ብዙ አይነት የእጅ ስራ አለና እዚህ ጋር እስክርቢት ይታየኛል፣ አላማረብኝም እና እዚህ ጋር የምታያቸው ነገሮች ሁሉ ብዙዎቹ በሸክላ ነው የተሰሩት። ቤተ እስራኤላውያን ሀሳባቸውን በምስል የመግለጽ ልምድ አላቸው መሰለኝና እንዳያችሁት ነው ቅሉም ጋር ተመሳሳይ የሆነ ምስል አለ። እዚህም ጋር እንደምታዩት ነው። ይሄ ነገር ባይዘይ በጣም ልጅ እያለሁ ነው ማስታወሰው እኛ ቤት ነበርና አሁን ይኑር አላውቅም፣ ግን አሁን እዚህ መኖሩ በጣም ነው ያስገረመኝ። እዩት፣ የሆነ የድሮ አይነት ቫይብ አለ። የጎንደር ልጅ ብሆን እዚህ ስመጣ የመጀመሪያ ነውና እኔ በበኩሌ በጣም ደስ ብሎኛል። ወለቃ የነበረን ቆይታ ይሄንን ይመስላል። ወደ ቀጣዩ
በነገራችን ላይ ጎንደርና አዲስ አበባን ብዙ የሚያመሳስላቸው ነገሮች አሉ። ይህም ደግሞ የሰፈር ስያሜ አሰጣጥ ነው። ለምሳሌ ጎንደር ላይ የአጼ ቴዎድሮስ ሐውልት የቆመበት ቦታ ፒያሳ ነው የሚባለው። ሌላ አራዳ፣ መርካቶ፣ መስቀል አደባባይ፣ ሜክሲኮ የሚባሉ ቦታዎች አሉና ስም ብቻ አይደለም ተግባራቸው ያመሳስላቸዋል። ለምሳሌ የአዲስ አበባ መርካቶና የጎንደር መርካቶ ብታዩ ሁለቱም የገበያ ቦታዎች ናቸው። መስቀል አደባባይም እንደዛው ለክብረ በዓላት የሚፈጸምበት ቦታ ነውና የወንበር አቀማመጣችሁ የስፋቶቹ ተመሳሳይ ነው ከአዲስ አበባ ጋር። ጎንደር ከታሪካዊ ቦታና ቅርሶቿ ውጪ የምታዩት ከተማ ከአዲስ አበባ ከተማ ጋር ትንሽም ቢሆን የሚያመሳስላት ነገር አለ። አሁን ደግሞ የምንገኘው ቀበሌ 17 ፋሲለደስ ትምህርት ቤት አካባቢ ነው። ከፒያሳ ልክ ቀጥታ ስትመጡ የምታገኙ ሰፈር ነው። ወደ ታች ስትሄዱ ደግሞ የአጼ ፋሲለደስ መዋኛ ገንዳ እንዲሁም የጥምቀተ ባህሩ የሚፈጸምበት ቦታ ነው። ወደዛ አለፍ ስትሉ ደግሞ የጎንደር ዩኒቨርሲቲን ታገኙታላችሁ ማለት ነው። እንደምትመለከቷት በደንብ ደምቃለች። ጥምቀት ከአንድ ቀን በኋላ ነውና ያለውን የጥምቀት ድባብ በደንብ አሳያችኋለሁ። ዝናቸው ብቻ ሳይሆን ጨዋታቸውም ደማቅ ነው። ስስት የለውም፣ ለነገ አያውቁም። ከፈገግታ የተቀነሰ የማይመስል ሰው ለደስታ ትንሽ የሚበቃው ማህበር አይናችንን ሰርቆታል። ቅድም እንዳልኳችሁ መስቀል አደባባይ ላይ ይገኛለሁ። አዲስ አበባና ጎንደርን የሚያመሳሰላቸው ነገሮች አሉ ያልኳችሁ ነገር ይሄ መስቀል አደባባይ ነው። እንደ አዲስ አበባ መስቀል አደባባይ ባይሰፋም ግን እንደምታዩት ነው እና እዚህ መስቀል አደባባይ ውስጥ በጣም ብዙ ነገሮች ይከናወናሉ። የመስቀል በዓል እዚህ ነው የሚፈጸመውና ከጀርባ የምትመለከት ደግሞ የአጼ ፋሲለደስ ቤተ መንግስት ነው የሚገኘው። እሱን ነገ በሰፊው አሳያችኋለሁ። ከተማዋ ሲደምቅ ቶሎ ይመሻል አይደለም የሚባለው እና እንዳሰብኩት ብዙም ባይሆንም የተወሰነ አሳይቻችኋለሁ ብዬ አስባለሁ። ጎንደር ውስጥ ቡትቦክስ የሚባል ሰፈር ውስጥ ነው ያለሁት እና ቡትቦክስ እንደሚታወቀው የማሲንቆ ቤት ነውና ጎንደር ከጥምቀት ውጭ ያለው ድባብ በደንብ ላሳያችሁ ብዬ ነው። እንደምታዩት እኔ በጣም እየተዝናናሁ ነው። እናንተ እንደምትዝናኑ ተስፋ አደርጋለሁ። በጣም ደስ የሚለው ጎንደር ጎንደር ተብሎ ቢዘፈን ሁልጊዜም እንደ አዲስ ይሰማል። እንደ ትላንት ይናፈቃል፣ እንደ ዘመድ ያስጨንቃል፣ እንደ ጥጥ ፈትል ይዘውራል። ምን ተብሎ በምን ያልቃል? በጠዋት ስራ ለመግባት ረፍዶቦት እየተሻኮሉ ወይም ደግሞ ተረጋግቶ ለመመገብ የሚሆን ጊዜ አስተዋል። ቢዚ በሆነ የስራ ቀን ቆም ብለው ለጤናውና ለሰውነቱ የተስማማ ምግብ ምን ይሆን እያሉ መጨነቅ አያስፈልጎትም። ከፍተኛ ጥራት ባለው ፕሮቲንና ጠቃሚ ንጥረ ነገሮች የበለጸገ የሚያረካ ጣዕም የተሞላ የምግብ ምትክ ሳፋሪ ዌይ በኩኪስ ኤንድ ክሬም፣ በቸኮሌት፣ በቫኒላ ሚልክ ሼክ እና በቫኒላ ቪጋን ፍሌቨር የቀረበ። የባርኮዱን ስካን በማድረግ አሁኑኑ ጤናውን ይጠብቁ። ጤነኛ እንቅልፍ ካጣው ቆይቻለሁ። ቀኖቼ በቅዠት ነው የሚያልፉት። ስራዬን በትክክል መስራት አልቻልኩም። እኔ ብቻ ሳልሆን ዙሪያዬ ይደክማል። ሁሉም ነገር ይጮሃል። ትንሽ ነገር ይረብሸኛል። የደከመ ሰውነቴን በምቾት የማሳርፍበት ሰላማዊ እንቅልፍ፣ ውብ ህልሞች። ትክክለኛ መፍትሄ ሳገኝ የራሴ ለማድረግ ወደ ኋላ አልልም። ቀስተ ደመና የምቾቱ ዓለም። እምነት ልክ እንደ ቤት ውሃ ልክ እንደ ጎጆ ምሰሶና ማገር ጎንደርን ደግፎ ያኖራታል።
አንድ ሁለቴም ሳይሳለሙ አንድ ስንዝር መራመድ አይቻልም። ጎንደር ላይ በጣም ብዙ የሆኑ ጥንታዊ ቤተክርስቲያናት አሉ። ከዛም አንዱ የሆነው ደብረ ብርሃን ስላሴ ነውና አሁን እዛ እንገኛለን። ከጀርባ የምትመለከቱት የቤተክርስቲያኑ አሰራር እንደ አጼ ፋሲለደስ ቤተ መንግስት አይነት አሰራር አለውና እንደምታዩት ግቢው በጣም ሰላም አለው። ውስጥ ገብተን ደግሞ ቤተ መቅደሱ ምን እንደሚመስል በደንብ አሳያችኋለሁ። እንግዲህ ደብረ ብርሃን ስላሴ የተቆረቆረው በ16ኛው መቶ ክፍለ ዘመን ሲሆን በአዲያም ሰገድ ነበር። አዲያም ሰገድ ማለት ደግሞ የአጼ ፋሲለደስ የልጅ ልጅ ነበሩ። እንደምትመለከቱት በቤተ መቅደሱ ከላይ ከመስቀሉ ጋር 7 የሰጎን እንቁላሎች አሉ። የሰጎን እንቁላል የሆነበት ምክንያት ደግሞ ሰጎኖች እንቁላላቸውን ከጣሉ በኋላ ለሰከንድም ቢሆን ከእንቁላሎቻቸው አይርቁምና ይህ የሚያመለክተው ደግሞ እግዚአብሔር ልጆቹን እንደማይተው ነው ማለት ነው። እንግዲህ ደብረ ብርሃን ስላሴ አሰራሩ ከኖህ መርከብ አሰራር ጋር ይመሳሰላል ተብያለውና ሁሌም ደብረ ብርሃን ስላሴ ስመጣ የድንጋዮቹ አቀማመጥ ያሰራሩና ሰላሙ በጣም ያስገርመኛል። እኔ እንደራሴ ሁሌም ስመጣ በቃ ከጎንደር ካለው ቤተክርስቲያን ውስጥ ለኔ ሰላም የሚሰጠኝና የምትወጁ ቤተክርስቲያን የቱ ነው ቢባል እኔ መጀመሪያ የምመርጠው ደብረ ብርሃን ስላሴ ነው። የቤተ ክርስቲያኑ አጥር ደግሞ የእንቁላል ቅርጽ የሚመስል 12 የሆኑ ግንቦች አሏቸው። የ12 የሆነበት ምክንያት ደግሞ የሐዋርያትን ምሳሌ ለማድረግ ነው። ከ12ቱ የግንቦች መሃል ደግሞ 7ቱ አገልግሎት አይሰጡም ተብያለሁ። በጥንታዊ ቤተክርስቲያናት የተሞላችው ጎንደር ዛሬ እኛም ስናገኛት በተጠንቀቅ ቁማ ለአምላኳ ትታመናለች። የጊዜ እንጂ የእምነት ባዳ የለውም። እያደር ሲጠና እንጂ እያደር ሲያረጅ አይታይም። የቤተ ክርስቲያኑ አባት እንደነገሩኝ ከሆነ ውስጥ ያሳዩዋችሁን የቤተ መቅደሱን ስዕሎች የሳላቸው አባ ገብረ መንፈስ ቅዱስ ነበሩ። ምንም ቢሆን ከግድግዳ የተጣበቁ ቢሆኑም ግን የተሰራው ልክ እኔ እንደለበስኩት አይነት እንደ በጥጥ ነው የሳላቸውና ውስጡን ማለት እኔ ቃል የለኝም ስዕሉ ምን አይነት ጥበብ የሚጠይቅ ስራ እንደሆነና እኔ ለራሴ ውስጥ ገብቼ መንፈሴን አድሽን የወጣሁትና እናንተም እንደወደዳችሁትና ሰላም እንዳገኛችሁበት ተስፋ አደርጋለሁ።
አጼ ፋሲል ንጉሠ ነገሥት ዘኢትዮጵያ ከዛጉዌ ሥርወ መንግሥት ቀጥሎ በውብ የህንፃ ጥበብ በንጉሥ ልክ የተሰሩ ኩራትና ትልቅ ድባብ የተጎናጸፉ የነገሥታት መቀመጫ ቤተ መንግሥታት አቁመዋል። አንጋጠው ሲመለከቱት የከተሜ ልብ ያሸፍታል። ዘራፍ እያለ አርበኛ ነኝ ያስብላል። አሁን የምንገኘው በጎንደር ከተማ ነውና መቼስ ስለ ጎንደር ስናስብ መጀመሪያ ላይ አእምሯችን ላይ የሚመጣው ነገር የአጼ ፋሲለደስ ቤተ መንግስት ወይ ደግሞ የአጼ ፋሲል ግንብ ነው። ይህንን ከጀርባ የምትመለከቱት የአጼ ፋሲለደስ ቤተ መንግስት ዋናው ነው። እሱን የተወሰነ እናሳያችሁ። ባለ ታሪክ፣ ባለ ዝና፣ ባለ ጥበብ እያሰኘ ማንነትን እንደ አዲስ ያንጻል። የአጼ ፋሲለደስ ቤተ መንግስት የተቆረቆረው በ1631 ዓመተ ምህረት ነው። አሁን 387 ዓመት ይሆነዋል እና ይህንን ህንፃ ደግሞ ሰርቶ ለመጨረስ 25 ዓመት ነው የፈጀው እና አሁን እንደምታዩት ደግሞ በጣም ቆንጆ ሆኖ ታድሷል። ላሊበላ በነበረው የዛጉዌ ሥርወ መንግስት በኋላ ሰፊ የከተማ እድገትና ልማት የታየው በጎንደር ከተማ ያው በአጼ ፋሲለደስ ቤተ መንግስት ውስጥ ነው። ይህ የምትመለከቱት የአጼ ፋሲለደስ ቤተ መንግስት የተሰራው ክብና 4 ማዕዘን ባላቸው ቅርጽ ድንጋዮች ነው። ይሄ ብቻ አይደለም፣ በአካባቢው የሚገኙ ሰፈሮች ደግሞ በክብና 4 ማዕዘን ባላቸው ድንጋዮች የተሰራ ነው። የምንገኘው ደግሞ የአጼ ፋሲለደስ ቤተ መንግስት ውስጥ ነው። ወደ ላይ 3 ፎቆች አሉ። የመጀመሪያው ግምጃ ቤት፣ ሁለተኛው ደግሞ የጸሎት ቤት፣ ሶስተኛው ደግሞ የእንግዳ መቀበያ ነው። ከፎቁ በዳርና በዳር የሚገኙት ደግሞ የጥበቃ ቤቶች ናቸው። አሁን ደግሞ የምንገኘው ከቤተ መንግስቱ ጀርባ ነው። እንደምታዩት በጣም ትልቅ ነው። ሁሌም ባዮ አይሰለቸኝም። ለኔ ሁሌም እንዳዲስ ነው። እዛ ጋር የምትመለከቱት የወይን ማቀዝቀዣ ነው። ያኛው ደግሞ የውሃ ማጠራቀሚያ ነው። ያው ለሁሉም ህንፃ የሚሆን ውሃ የሚጠራቀምበት ከዚህኛው ነው። ሌላ ያስገረመኝ አንድ ነገር አለ። ድሮ ሳሙና ውሃ ሲጠቀሙ ነበርና አሁን 400 ዓመት ይሆነዋል። እንደምትመለከቱት ነው። አስቡት፣ ከ400 ዓመት በፊት ሳሙና ውሃ ሲጠቀሙ ነበር። አሁን ደግሞ ከጀርባዬ የምትመለከቱት አጼ ፋሲለደስ ለቤተ መዛግብትነት ብለው ያሰሩት ህንፃ ነው። እንደምትመለከቱት ይሄን የሚያክል ህንፃ ለቤተ መዛግብትነት ነው ያሰሩት። ከመዛግብቱ ፊት ለፊት ደግሞ እንደምታዩት የአንበሳ ማረፊያ ነበር። እስከ ቅርብ ጊዜ አንበሶች ነበሩ። አሁን ግን ለጉብኝት ብቻ ነው የተቀመጡት።
አሁን ደግሞ አጼ በካፋ ለመኳንንቶችና ለመሳፍንቶች ለፈረስ ማቆሚያ የሚሆን ቦታ አሰርቶ ነበር። እርዝመቱ ደግሞ 48 ሜትር ነው። 300 እንግዳ ይዝ ነበር። የተሰራው ደግሞ ከአዳራሹ ፊት ለፊት ነበር። በደንብ ላሳያችሁ። ለዓመታት የቆሙትን እነዚህን ቤተ መንግስቶች ቃኝተን ልናበቃ አልቻልንም። የንጉሳዊነት ስሜት ማብቂያ እንዲህ በቀላሉ አይደለም። የተገነባልን ከድንጋይ የተደረደረ ትልቅ ህንፃ ብቻ ሳይሆን ኩራትም ነው። ልቀቁኝ ልቀቁኝ አይልም። ልክ እንደ አንበሳ እየተንጎማለልን ቆየን። የሰውነት እንቅስቃሴ እየሰሩ ከሆነ ቢዚ የሆነ የሥራ ቀን እያሳለፉ ከሆነ ወይም የተመጣጠነ ሰፕሊመንት ብቻ የሚፈልጉ ከሆነ ሰውነቱን በሳፋሪ ዌይ ፕሮቲን ይገንቡ። ከፍተኛ ጥራት ባለው ፕሮቲንና ጠቃሚ ንጥረ ነገሮች የበለጸገ የሚያረካ ጣዕም የተሞላ የምግብ ምትክ ከስፖርታዊ እንቅስቃሴ በኋላ ማገገሚያ ብሎም በጉዞ ላይ ኃይል ነው። ሳፋሪ ዌይ ኩኪስ ኤንድ ክሪም ቸኮሌት በቫኒላ ሚልክ ሼክ እና በቫኒላ ቪገን ፍሌቨር የቀረቡ የባርኮዱን ስካን በማድረግ አሁኑኑ ይዘዙና ጤናውን ይጠብቁ። ከእያንዳንዱ አስደናቂ የፈርኒቸር ስራዎች ጀርባ ውበትንና አስደማሚ ምቾትን በተላበሱ የቤት ዕቃዎች መደብር ውስጥ በጥንቃቄና በፍቅር ከተሰሩ ቤቶች ጀርባ አንድ ምስጢራዊ ጥበብ አለ። ለምሰራቸው ፈርኒቸሮች ከነጥራቱ ዘላቂ ዕድሜን ሰጥቶልኛል። በአንድ እይታ ብቻ የደንበኞቼን ልብ ትርትር የሚያደርጉ ምርቶች እንድሸጥ ረድቶኛል። ለደንበኞቼ ቀንጡና ለኑሮ ተስማሚ የሆነ ስፍራ እንደፈጠረ ረድቶኛል። የፎም ምርቶቻችንን ቢፈልጉ ለመኝታዎ፣ ለቢሮ ኦሆነይ ለስቱዲዮ በፈለጉት መጠን ባዘዙን ጊዜ በራሳችን ትራንስፖርት ያሉበት ቦታ ከች እናደርግልዎታለን። ሹፌር እንጎ ቀስተ ደመና አሁን በአጼ ፋሲለደስ መዋኛ ገንዳ ተብሎ በሚታወቀው ቦታ ነው የሚገኘው። የከተራ በዓል ቀን ነው እና ጎንደር በከተራ በዓል ምን እንደምትመስል ለእናንተ ለማሳየትና ለእኔ ለመሳለም ነው የመጣሁት። ዋናው ስነስርዓት የሚፈጸመው ነገ ነው። አሁን መንፈሳዊ ስነስርዓት እያካሄዱ ነው። ይህ የምትመለከቱት ገንዳ በአጼ ፋሲለደስ ነው ያሰሩት። ከቀሃ ወንዝ ዳርቻ የሚገኝ ነው እና ይህ ደግሞ ውሃው ተመልሶ ወደ ቀሃ ወንዝ እንዲመለስ ተደርጎ የተሰራ ነው። ከኋላ የምትመለከቱት ባለ 2 ፎቅ ህንጻ በምዕመናኑ ጥያቄ መሰረት 2 ጽላት ገብቶበት ለጥምቀት በዓል ስነ ስርዓት እንዲፈጸምበት ተደርጓል እና አሁን እኔም ተሳልሜ ስለጨረስኩ ነገ በጠዋት መጥቼ ያለውን የጥምቀት በዓል ስነ ስርዓት አሳያችኋለሁ ማለት ነው። እስከዛ አብራችሁ
ጎንደር የጥር ሀገር ናት የተባለው ለዚህ ነው። ጥምቀት ከተራ ማለት ታቦት ከማደሪያው ወጥቶ በባህረ ጥምቀቱ የሚያድርበት ዕለት ነው። ጥምቀት በጎንደር ልክ እንደ ኖህ እርግብ በጉጉት የሚጠበቅ በዓል ነው። ለደስታ ለምስጋናና ልመና ሰው ወደ ጎንደር ይጎርፋል። የሚታየው የሚደምቀው ብዙ ነው። አሁን በጎንደር ከተማ ጥምቀት በዓል የሚፈጸምበት ቦታ ነው ያለነው። ውስጥ ስነ ስርዓቱ ተካሂዷል። እንደምታዩት ከጀርባዬ በጣም ብዙ ሰው ነው ያለው። እኔም ውስጥ ገብቼ ጸበል ለመርጨት እሞክራለሁ። ውስጥ መግባት ምችል አይመስለኝም፣ ግን እሞክራለን። እኔም ጸበል ረጭ ስለሆነ በዛው ነው ያብሬ ላሳያችሁ። ሳቅ እንደ ገደል ማሚቱ ጩኸት እያስተጋባ እዚህም እዚያም ይሰማል። ቀና ልብ፣ ኩሩ ማንነት ይዘን አብረን በሳቃቸው እንደምቃለን። ውስጥ እንዳሳየዋችሁ በጣም ብዙ የሚዋኝ ሰው አለ። እኔም ጸበሌን ተረጭቻለሁ። አሁን ደግሞ ታቦት ወጥቷልና እሱን ለመሸኘት አብረን ሄዳለን። ተስፋ ሰንቀን ገብተን ሳቅና ናፍቆት፣ ኩራትና እንደ አለት የቆመ ማንነት ይዘን ወጣን። ደግመን ልንታደስ፣ በጥምቀቱን ልንፈወስ፣ ከቅያሜያችን ልንጠለል፣ ከሀፍረታችን ልንሰወር፣ ደግመን ልንታደስ። ተመራርቀን ጎንደርን በዚያ በቃን። አሁን እንግዲህ ጥምቀት ተጠናቋል። ጥምቀት ብቻ አይደለም፣ እኔ በድንቅ ቲቪ ላይ የነበረኝ ቆይታ እየተጠናቀቀ ነው። ጥምቀትን እንዳሳየዋችሁ በጣም ብዙ ሰው ነበረ፣ በጣም ብዙ ዝማሬ ነበር፣ በጣም ብዙ ጭፈራ ነበርና እኔም ስዘምር ነበር፣ ጭፈራም ነበር። አሁን ግን የታቦቶቹ ወደ ማደሪያቸው ተመልሰዋል። ቢሆንም ግን የጥምቀት ድባብ አሁንም እንዳለ ነው ያለው። እኔ ጥምቀትን በጎንደር በጣም ደስ ብሎኝ ነው ያሳለፍኩትና እናንተም አሪፍ ጊዜ እንዳሳለፋችሁ አልጠራጠርም። እኔና እናንተ በድንቅ ኢትዮጵያ በጎንደር ከተማ የነበረን ጊዜ ከአዲስ ዓለም ጀምሮ ፒያሳን፣ መስቀል አደባባይን፣ ቀበሌ 17ን ወይ ደግሞ ፋሲለደስ ትምህርት ቤት አካባቢ ያለውን እንዲሁም ደግሞ በጉርቦክስ አዝማሪ ቤት የነበረውን እኔም ሲጨፍርላችሁ የነበረው ማለት ነውና እሱ የነበረን ጊዜ በጣም አስደስቶኛልና ከዛ በኋላ ደግሞ ጥምቀት ነበረ። ጥምቀትን ደግሞ በጎንደር ምን እንደሚመስል አሳይቻችሁ ነበርና እኔ በራሴ በጣም ደስ የሚል ጊዜ ነው ያሳለፍኩት ከበፊቱ በተለየ ማለት ነው። ይሄንን ይመስላል። እኔና በድንቅ ኢትዮጵያ በጎንደር ከተማ የነበረን ቆይታ ይሄንን ይመስል ነበር። እኔ እዚህ ቆያለሁ። ድንቅ ኢትዮጵያ ግን በሌሎች ቦታዎች እየዞረ ክፍሉን ይቀጥላል ማለት ነው። አብሬያችሁ የነበርኩት እኔ ቢታንያ ነኝ። በጎንደር ከተማ የነበራችሁን ቆይታ እንደወደዳችሁ ተስፋ አደርጋለሁ። ቻው።